ትንቢት መልእክት መናገር ስለሆነ አራቱንም ከመጽሐፍ ቅዱስ እነግራችኋለሁ። እንዲሁ ማለፍ የለብንም። ወጥቶ መግባት የለም። ተቀምጦ መነሳት የለም። ሁላችንም መንገደኞች ነን። ሩቅ አላሚ ቅርብ አዳሪ ይባላል። እስካሁንም እኮ አንዳንዶች ገና ጣዖት ያመልካሉ። አንዳንዶች እኮ እስካሁን ድረስ በወገኖቻቸው ደም ይታጠባሉ። ሕፃን ብለው ሳይምሩ ሳይራሩ፣ ሽማግሌ ብለው ሳያፍሩ ሳያከብሩ፣ እንክብካቤ የሚገባት አራስ በግፍ በኢትዮጵያ ምድር ስትገደል አይተናል። እንዲሁም ደግሞ በማማ ሚዲያ ብዙ ጊዜ ቀርጸን አስተላልፈነዋል። የሚያስተምራቸው ትምህርቶች ሕይወት ስለሆኑ የሕይወት ስብከት ስለሚሰብክ እጅግ ተወዳጅ መምህር ነው። እሱን በማጣታችን በጣም አዝነናል። ምክንያቱም በሁሉም ቦታ ያለ መሰልቸት ያለ መድከም ሁልጊዜ አገልግሎቱ ደግሞ ከኔ ጋር የተመሳሰለ ነገር አለው። ምክንያቱም እኔ አሁን በየቤተ ክርስቲያኑ በየገዳማቱ ስዞር ምንም አይነት አበል ወይንም ትራንስፖርት ምናምን አልቀበልም። በነፃ ነው ሄጄ የማገለግለውና እሱም ልክ እንደዚሁ እየሰጠ ነው የሚያገለግለው። ጉባኤም ስፖንሰር በማድረግ በነፃ በመስበክ በነፃ በማገልገል ምንም አይነት ትራንስፖርት አበል ምናምን አይቀበልም እና እጅግ የምወደው ነው። ሌላው ደግሞ ከአሜሪካ ድረስ ሰዎች ወደዚህ ሲልኩት እንደ ልጅ ተልኮ መጥቶ እኛ ጋር ቢሮ መጥቶ መልእክቱን አድርሶ እነከሌ ናቸው የላኩኝ መልእክታቸው ይኸው ብሎ አምጥቶ ደግሞ እዚህ ካደረሰ በኋላ ስልክ ደውሎ በራሱ ስልክ ደውሎ ከሰዎቹ ጋር አገናኝቶ ይኸው አድርሻለሁ አግኟቸው ብሎ ከኔ ጋር በስልክ አገናኝቶ መልእክቱን አድርሶ ይሄዳል። መሸነጋ አይልም እና በትህትና ነው። እንግዲህ ከአክሱም ጀምሮ ብዙ ቦታ አብረን አገልግለናል። እንግዲህ እሱ ለራሱ ሰርቶ ሄዷል። ቤቱን ሰርቶ አዘጋጅቶ ነው የተጠራው። እድለኛ ነው ደግሞ በጣም እድለኛ ነውና ለኛ ነው የጎደለብን። በክብር የጽድቅ አክሊል አግኝቶ በአምላኩ ፊት በቀኝ እንዲቆምልን በአብርሃም እቅፍ እንዲያሳርፍልን የአምላካችን ቅዱስ ፈቃዱ ይሁን። ከዚሁ ጋር ተያይዞ ሰይፈ ሥላሴ ወይንም አቶ ተሾመ ስዩም ሰይፈ ሥላሴ የዚህ የጉባኤው ዋና አገልጋይ ናቸው። በጉባኤ በማገልገል ከኮሚቴ ጋር በመስራት የማህበሩ የጀርባ አጥንት የሆኑ ሰይፈ ሥላሴ አሁን እንግዲህ ባለፈው ዛሬ 6 ቀናቸው ነው። በድንገት አርፈዋል። ያው ታላቋ ገዳም አዳዲ ማርያም ነው ቀብር ስነ ስርዓታቸው የተፈጸመው። በአዳዲ ማርያም ነው ያረፉት። ስለዚህ አባታችን ሰይፈ ሥላሴ ነፍሶትን በአብርሃም እቅፍ ያኑርልን ያበርታልን እና አገልግለዋል። የአገልግሎታቸው ውጤት ደግሞ እረፍት ስለሆነ እንግዲህ
ከመምህራችን ወንድም ዘላለም ጋር ሁለቱም እንግዲህ በአንድ ሳምንት ውስጥ ነው የተጠሩት። ነፍሳቸውን ይማርልን። የሰይፈ ሥላሴ ቤተሰቦች እግዚአብሔር ያጽናችሁ፣ ያበርታችሁ። እንግዲህ ቤተሰቡ ደግሞ የእሳቸውን ተክቶ እንዲያገለግል የአምላካችን ቅዱስ ፈቃዱ ይሁን። ያዘናችሁ የተከዛችሁ ሁላችሁም እግዚአብሔር ያጽናችሁ፣ ያበርታችሁ እላለሁ። ትንሣኤና ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። 157 ሰዎች ነው ያረፉት። ስጋቸው በዚህ ተቆርሷል፣ ደማቸው ፈሷል፣ አጥንታቸው ተከስክሷል። በሕይወተ ሥጋ የተረፈ አንድ ሰው አልነበረም። ከሞት በኋላም ባለው ሕይወት ከመቃብርም በኋላ ባለው ትንሣኤ አምላካችን እግዚአብሔር በቸርነቱ ለመንግሥቱ ክብር ቢያበቃን ሥራችን ምስጋና ነው። የ35 ሀገር ዜጎች ናቸው በአንድ መቃብር የተቀበሩት። ወገኖች ያስተውሉ። ይሄ ቤተ መቅደስ የሐዘን ማስረሻ ነው፣ የእንባ ማበሻ ነው። እንዲሁ ማለፍ የለብንም። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ሁላችንም መንገደኞች ነን። ሩቅ አላሚ ቅርብ አዳሪ ይባላል። የአንዲት ቤተክርስቲያን ልጆች ነን። ስለዚህ አንጣላ፣ አንባላ፣ አንለያይ። እንደዚህ ወተን ነው የምንቀረው። ያሳለፍነው ጊዜ ምን ይመስላል? ምንድን ነበር በኢትዮጵያ ምድር የሚፈጸመው? በዓለማችን ብዙ ነውር፣ ብዙ ርኩሰት፣ ብዙ ግፍ፣ ብዙ ጥፋት እየተፈጸመ ነው። አገራችን ኢትዮጵያ ውስጥስ ብዙ ነገር እንዳልተደረገ ጊዜ የለኝም። ምን እየተሰራ ነው ግን ያለው? እስካሁንም እኮ አንዳንዶች ገና ጣዖት ያመልካሉ። አንዳንዶች እኮ እስካሁን ድረስ በወገኖቻቸው ደም ይታጠባሉ። ሕፃን ብለው ሳይምሩ ሳይራሩ፣ ሽማግሌ ብለው ሳያፍሩ ሳያከብሩ፣ እንክብካቤ የሚገባት አራስ በግፍ በኢትዮጵያ ምድር ስትገደል አይተናል። በድንጋይ የተወገሩ የተቀጠቀጡ፣ በዱላ የተደበደቡ ሲገደሉ አይተናል። በጠራራ ፀሐይ በሰይፍ ሲቀሉ፣ በእሳት ሲቃጠሉ፣ አካላቸው እንደ ሽንኩርት ሲከተፍ፣ ገድለዋቸው ሲያበቁ አስከሬናቸውን መሬት ለመሬት ሲጎትቱ፣ እንደ ጀብዱ እንደ ጀግንነት ገድለው ፎቶግራፍ እየተነሱ ቪዲዮ እየተቀረጹ ሲለቁ አላየንም? እስከ መቼ ድረስ ነው ክፉ ሀሳብ በልባችን የሚኖረው? በእጃችን እስከ መቼ ድረስ ነው ክፉ ስራ የሚገኝ? እንድን ዘንድ ልባችንን ከክፉ ነገር እንጠብ፣ እጃችንን ከክፉ ነገር እንጠብ። እንድን ዘንድ ከመከራ ሥጋ ከመከራ ነፍስ እንድንድን፣ ከጦርነቱ ከመለያየት ከመበላላቱ ከረሃቡ እንድንድን፣ ከቸነፈሩ ከወረርሽኙ ከደዌው ከዚህ አስጨናቂ ስጋትና መከራ እንድንድን እንታጠብ። መጽሐፍ እንደዚህ ይላል። ሲከኔ ጋር በሉ እናንተ ኃጢአተኞች በሉ እጆቻችሁን አንጹ። ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። የያዕቆብ መልእክት ምዕራፍ 4 ቁጥር 8 ላይ ይሄ ቃል ተመስክሯል። አዎ ኃጢአተኞች በድለናል። ስለዚህ እናንተ ኃጢአተኞች እጆቻችሁን አንጹ ይላል። የኃጢአት ስራችን የበደል ስራችን ከሕይወታችን እናስወግድ፣ እንድንድን፣ የምድሩን በረከት እንድንበላ፣ የሰማዩንም ርስት እንድንወርስ፣ በሰላም ወጥተን እንድንገባ። አሁን ይኸው እየፈራን እየደነገጥን እየተጨነቅን እየሰጋን ነው ያለው።
ምንም ይሁን ምንም ስላልተመቸነው ነው፣ ሌላ አይደለም። እንዲያውም እግዚአብሔር እንደ ኃጢአታችን አላደረገም፣ እንደ በደላችን አልከፈለም። መሐሪ አምላክ ይቅር ባይ አምላክ ነው፣ ሩሩ አምላክ ነው። ከእናት ይልቅ እናት ነው፣ ከአባትም ይልቅ አባት ነው። ተሸክሞ ነው የሚሆነው። ስለዚህ ይህንን ማሰብ ያስፈልጋል ወገኖቼ። ገስጾናል፣ እየቀጣን ነው፣ እየተናገረን ነው፣ እየመከረን ነው። ማድረግና ማስተዋል ግን አለ። አሁንም ሊያድነን ነው እግዚአብሔር፣ ሊያድነን ነው። በዚህ ውስጥ ያሳልፋል። ከመከራ ሥጋ ከመከራ ነፍስ እንድንድን ከክፉ ነገራችን እንታጠብ። ለምን እንታጠብ? ከመከራ ሥጋ ከመከራ ነፍስ እንድንድን እንታጠብ። በምድር ስንኖር በሰላም እንድንኖር፣ በደስታ በእርካታ በበረከት እንድንኖር፣ ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤ ደግሞ ለዘላለም በመንግሥተ ሰማያት በክብር እንድንኖር እንታጠብ። የመጨረሻው መቼ እንታጠብ የሚለው መቼ እንታጠብ? አሁን እንታጠብ። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመኑ እጅግ አጭር ነው፣ እያየነው ነው። ዋስትና የለም። ገንዘብ አያድንም፣ ስልጣን አያድንም፣ ጉልበት አያድንም፣ ጥበብ 2 እና 3 ዲግሪ ፍልስፍና አያድንም፣ እያየነው ነው። በእግዚአብሔር ቁጣ ቀን ይላል ብራቸውና ወርቃቸው ሊያድናቸው አይችልም። ሶፎንያስ 1:18 ላይ የተመዘገበ አይለቀም። ይኸው እየዳኑ አለን፣ እያየን ሀብታሞች የተባሉ አገሮች በጣም ተራቀዋል፣ መጥቀዋል፣ ተመራምረዋል የሚባሉ አገሮች በቂ የሕክምና ባለሙያዎች አላቸው፣ የሕክምና መሳሪያዎች አላቸው፣ መድኃኒት አላቸው የሚባሉ አልቻሉም። ስንያዝ ጭብጥ አልሞላም፣ ስንለቀቅ ነው ሜዳ ማይበቃ። ስለዚህ አሁን እንታጠቅ። አሁን የልቡና ትንሣኤ ይመስል 2ኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ነው። በተወደደ ሰዓት ሰማሁ፣ በመዳን ቀንም ረዳሁ። የተወደደው ሰዓት አሁን ነው፣ የመዳን ቀን አሁን ነው ነው። እጃችንን ስንቴ ነው የምንታጠበው? አሁን ይሄ ወረርሽኝ እንዳይተላለፍ በጣም በጥንቃቄ እየታጠብን ነው። ጥሩ ነው፣ ብዙ ጊዜ እንታጠባለን። ልባችን ታጥበናል፣ አንደበታችን ታጥቧል፣ ሰውነታችን ታጥቧል። በንጽህና ነው የምንመላለሰው። ራሳችንን መጠየቅ አለ።